ሰው ሲጾም እንዴት መላእክትን ሊመስል እንደሚችል አንድ ሐሳብ ያስቀምጣል። ጾም ራሱ ምንድነው? እንደ መጽሐፍ ቅዱሳዊ አውዱ ለእግዚአብሔር ከመገዛት ለጽድቅ ስራ ከመትጋት ይላል። የምታቃጥለውም በዚህ ዓለም ብቻ ሳይሆን በወዳኛውም ዓለም እንደሆነ የድንግልናና የንጽህና ጌጥ ናት ይላል። ስለ ጌታዬ ስለ አምላኬ ሕዋሳቶችን የማስገዛበት ጊዜ ይሻማብኛል። ልክ ሰው ግን ክርስቲያናዊ ጾምን መጾም ሲጀምር ምላስና አንደበቱ ምጹም ስለሆነ አሉባልታ ይጠፋል፣ ክፉ ንግግር ይጠፋል። አንተ በዚህ ምድር ላይ ስትኖር ሰው መሆንን እግዚአብሔር ያደረገልህን ዋጋ የሚታወቅ አንዱ ፈቃደ ስጋህን ለፈቃደ ነፍስ ስታስገዛ ነው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? የአውደ መጽሐፍት ዝግጅታችን ጀምሯል። በዛሬው የአውደ መጽሐፍት ዝግጅታችን ዳሰሳ ያደረግን ወደ እናንተ የምናደርሰው መጽሐፍ በእንተ ጾም ይሰኛል ማለት ነው። ይህ መጽሐፍ እንግዲህ ያዘጋጁልን ዲያቆን ታደለ ሲሳይ ሲሆን 2011 ላይ የተዘጋጀ መጽሐፍ ነው። በዚህ መጽሐፍ ላይ እንግዲህ በርካታ ስለ ጾም የሚነሱት መጻሕፍት የሚናገሩት ታሪካዊ ዳራ ዶግማዊ ጉዳዮችና እንደዚሁም በአጽዋማት ወቅት የሚፈጸሙ ቤተክርስቲያናዊ የቀኖና የዶግማ ስርዓቶችን በጠቅላላ ያብራራና ከጥንት እስካሁን ከብሉይ እስከ ሐዲስ ዘርዝሮ ያቀረበ መጽሐፍ ነው። እንግዲህ በ7 ምዕራፎችና በ240 ገጾች የሚጠናቀቅ መጽሐፍ ነው። እንግዲህ እንደተለመደው መጽሐፉን በማብራራት ከኛ ጋር የሚቆይ እንግዳ ጋብዘናል። እንግዳችን ከዚህ በፊት ከናንተ ጋር ይተዋወቃል። ዲያቆን እንኳን ደህና መጣ። እንኳን በሰላም ቆይ። መልካም ዲያቆን፣ እንግዲህ አንተ ከዚህ በፊት በሁለት መጽሐፍቶች ከመእመናን ጋር ትተዋወቃለህና ዲያቆን ሙሉ ቀን ታምራት ይባላል። እናንተም በልዩ ልዩ መጽሐፍ እንደደረሳችሁ ተመልካቾቻችን ታውቁታላችሁ ብዬ ተስፋ አድርጋለሁ። በዚህ አጋጣሚ የምንገኝበት ወቅት የአብይ ጾም ሳምንታት ስለሆነ መጽሐፍቶችን ስናነብ በተለይ ከምንከውናቸው ጉዳዮች ጋር የተያያዙ መጽሐፍቶች ሲነሱ ጠቀሜታቸው ብርቱ ነውና እንድትከታተሉን አሁንም የአብሮነት ግብዣችን ነው። እንኳን ደህና መጣ። እንኳን በሰላም ቆይ በድጋሚ ማለቴ ነው። እስቲ ያው ጾሙ ወደ ውስጥ ምንድን ተነስተዋል፣ በጾሙ ወራት የሚከናወኑ ይሄ መጽሐፍ ምንድነው መልእክቱ የሚሉትን ከማንሳታችን በፊት የመጽሐፉ አዘገጃጀት ምን ይመስላል የሚሉትን በጥቂቱ እኔ ለማንሳት ሞክሬያለሁ። ተመጨመርበት ካለ መልካም። እግዚአብሔር ይስጥልን። መጽሐፉ ያው መጀመሪያ መግቢያ ላይ አንተ እንደተናገርከው በእንተ ጾም የሚል መጽሐፍ ነው። መምህራችን እጅግ ጥሩ በሆነ ሁኔታና ሰፋ ባለ ምዕራፎች የጻፈው መጽሐፍ ነው። ምእመናን ይህንን መጽሐፍ በዚህኛው ወቅት ቢያነቡት ብለን የምንመክረው እጅግ ጥሩ የሆነ መጽሐፍ ነው። የመጽሐፉን ዝግጅት በተመለከትን ጊዜ በጣም እጅግ ልዩ የሆነ ሐሳብ በማንሳት ይጀምራል። መጽሐፉ አጠቃላይ ሐሳቡን በተመለከትን ጊዜ ይህንንም የሚያነሳው ሐሳብ ምንድነው? የመጀመሪያውና ወሳኝ የሆነውን ጉዳይ የቤተ ክርስቲያንን ዓላማ ወይ ደግሞ ቤተ ክርስቲያን የተመሰረተችበትን ዓላማ በሰፊውና በጥልቀት እንድናየው እንድንረዳው የሚያደርግ ሐሳብ ያስቀምጣል። ምክንያቱም ቤተ ክርስቲያን ለዓለማዊ ድሎት ወይ ደግሞ ዓለማዊ ምቾትን የሚገለጥባት ቤት እንዳልሆነችና ሰማያዊት የሆነች ቤት እንደሆነች በማንሳት ይጀምራል። ይህቺ ሰማያዊት የሆነች ቤተክርስቲያን ሰሪዋም መጋቢዋም የመሰረታትም ሰማያዊ ስለሆነ አኗኗሯም ተግባሮቿ ሁሉ ሰማያዊ እንደሆነ ያሳያል። ይህቺ ሰማያዊት የሆነች ቤተክርስቲያን ለልጆቿ ሰማያዊ የሆነ ሕይወትን የምታለማምድ የምታስተምር ሰማያዊ ዜጎች እንደሆኑ ይህንን እንዳይረሱ ሁሉ ጊዜ የምትመክር እንደሆነች ይህም እንደው በዚህ አይነት ሕይወቷ ውስጥ ለክርስቲያኖች የሚሆን ክርስቲያናዊ ገመድ የሆነ የቤተ ክርስቲያን ሕግና ስርዓት የሰራች እንደሆነ ያስቀምጣል። ከዚህ መካከል ላይ ለዘላለማዊ ሕይወትና ለክርስትናው የሚጠቅም ሰው ዘላለማዊ ቤቱን እንዲወርስ የሚረዳ ስርዓትና ሕግን እንደሰራች ከዚህ መካከል ላይ የመጀመሪያውና ወሳኙ ጾም እንደሆነ በማንሳት ይጀምራል። ይህንንም ሕግ ክርስቲያናዊ መንገድ ወይ ደግሞ ክርስቲያናዊ ገመድ እያለ ያስቀምጠዋል። ለምን በዚህ ገመድነት ልጆቿን ከቤተ ክርስቲያን እንዳያፈነግጡ ጠብቅበታለች። ይሄ ብቻም ሳይሆን በሰማያዊ ሕይወታቸው ደግሞ ከመንግስተ ሰማያት እንዳይወረቁ ወይ ደግሞ እንዳይወጡ የምትጠብቅበት እንደሆነ ልክ እናት ልጆቿ እንደምትጠብቅበት በዚህ በክርስቲያናዊ ሕግ ወይ ደግሞ በቤተ ክርስቲያን ስርዓት የምትጠብቅበት ሕግና ስርዓት እንደሆነ ያስቀምጣል። ጠቅለል አድርጎ ይህ መጽሐፍ
አንዱን የቤተ ክርስቲያን ስርዓት ወይ ደግሞ ህግን ለልጆቿ ቤተ ክርስቲያን እንዴት አድርጋ ሰማያዊ ህይወት እንደምታስተምር በጊዜ ጾም በድህረ ጾምና ከጾም በፊት ባለው ህይወት ውስጥ ምን ማድረግ አለብን የሚለውን ትምህርት በማጠቃለል የሚይዝ መጽሐፍ ነው ማለት ነው። መልካም እንግዲህ እናንተም ተመልካቾቻችን ከኛ ጋር ስትቆዩ ይበልጥም ደግሞ መጻሕፍቶች ብናነብ በነፍሳችን የምንጠቀምበት ወራት እንደመሆኑ መጠን ከቅዱሳን ተጋድሎ ከቤተ ክርስቲያን ታሪክ በይበልጥም ደግሞ እየፈጸምነው ያለው የጾም ስርዓትና የአምልኮ ሂደቱ በእውቀት ከሚገልጡልን መካከል አባቶቻችን ያስተማሩትን ጌታችን መድኃኒታችን ኢየሱስ ክርስቶስ የተገበረውን ሁሉ በዚህ መጽሐፍ ላይ ተብራርቶ የተቀመጠበት ነው። እንግዲህ መምህራችንም እንዳብራሩት በጥልቀትና በስፋት በማብራራት ጭምር ወደኛ የቀረበ መጽሐፍ ነው። እንግዲህ አሁንም ከኛ ጋር እንድትሆኑ የአብሮነት ግብዣችን ነው። ያው እንግዲህ ይዘቶቹን ለመመልከት ያው የተጻፉትን ኮንቴንቶቹን በሰፊው እናያቸዋለን። ይሄም ከምዕራፍ 1 እስከ ምዕራፍ 7 ድረስ ያለውን የሚያጠቃልል ይሆናል። ይሄንንም ባጭሩ ስንመለከት በምዕራፍ 1 ላይ የጾምን ምንነት በሰፊው ያትታል። በዚህ ውስጥም የሚካተቱ ሐሳቦች የመጀመሪያው ርዕሰ ጉዳይ ጾም ምንድነው የሚል ሐሳቦችን ያስቀምጥና ሁለተኛው አይነቶች የጾም አይነት የሚባሉትን፣ ሶስተኛው የጾም ጥቅምን በማንሳት መናፍቃን በስህተት ስለ ጾም የሚናገሩትን ሐሳቦች አስቀምጦ የምዕራፍ 1ን ሐሳብ ያጠቃልላል። በምዕራፍ 2 ላይ የተካተቱ ሐሳቦች ምንድናቸው? ጾም በዘመናት አሁን ስለ ጾም የሚያውቅ ሰው ቀድሞ ከነበሩ ከዘመናት ጀምሮ በደንብ አድርጎ ታሪኮቹን እንዲያውቅ ብዙ ሐሳቦች የተካተቱበት መጽሐፍ ነው እንዳልነው። በዘመናት ማለት እኚህ ሶስቱ አዝማናት የሚባሉትን ከሕገ ልቦና እስከ ሕገ ወንጌል ድረስ ያለውን በሕገ ልቦና በሕገ ኦሪትና በሕገ ወንጌል ጾም ምን ይመስል እንደነበረ እስከ ዘመነ ሐዋርያት ድረስ ያለውን በሚያጠቃልል ሁኔታ አስቀምጦታል። ምዕራፍ 3 ላይ የምንመለከተው የጾም ዶግማዊና ቀኖናዊ ስርዓቶች፣ ይሄንንም ደግሞ በአዝማናት ለይቶ በዘመነ ብሉይ እንዴት ነው የነበረው፣ በዘመነ ሐዲስ እንዴት ነው የነበረው፣ ሐዋርያዊት ቤተክርስቲያን እስከመጣችበት ጊዜ ድረስ ከክርስቶስ በኋላ ሐዋርያት፣ ከሐዋርያት በኋላ ሐዋርያነ አበው እስከ ሊቃውንት እስከመጡበት ጊዜ ድረስ ይህ የጾም ስርዓት እንዴት አድርጎ እንደሄደ በምዕራፍ 3 ላይ አጠቃሎ አስቀምጧል። በምዕራፍ 4 የአዲስ ኪዳን የአዋጅ አጽዋማት የሚባሉት አሁን ላይ ከምን ጾመው ከአብይ ጾም ይጀምርና እጅግ ብዙ ያሉት ወይ ደግሞ የአዋጅ አጽዋማት የሚባሉትን ሰባቱን በስፋትና በጥልቀት እስከሚነበብባቸው ምንባባት እስከሚዘመረው መዝሙር እስከሚቆመው ድረስ በሰፊው አትቶት አስቀምጦታል። በምዕራፍ 5 ከአብይ ጾም በኋላ ያለውን በዓለ ሃምሳን ከትንሳኤ ጀምሮ እስከ በዓለ ሃምሳ ድረስ ያሉ ስርዓቶችን የቤተክርስቲያን ሕግጋትን በሚያሳይ ሁኔታ በሰፊው አስቀምጧል። በምዕራፍ 6 ላይ ከጾም ጋር የሚገናኙ አንድ የሚሆኑ ስርዓቶች አንድ ሰው ሲጾም መጾም ብቻ አይደለም ከዚህ ጋር አብረው የሚሄዱትን ስርዓቶች ማወቅ ስለሚገባው ከጾም ጋር ጎን ለጎን መሄድ ያለባቸውን ስርዓቶች በቤተክርስቲያን ትምህርታችን መንፈሳዊ ተጋድሎ የምንላቸው ሐሳቦች በሰፊው ያስቀምጧል። በዚህኛው በምዕራፍ 6 የመጨረሻውና መጽሐፉን ያጠቃለለበት ጸሐፊው በምዕራፍ 7 ላይ ስለ አጽዋማት ባህር ሐሳብ ቀመር አንድ ሰው የአጽዋማትን ባህር ሐሳብ ቀመር ማወቅ ቢፈልግ መቀመር አባቶቻችን እንዴት አድርገው ባህር ሐሳብ እንደሚቀምሩ መረዳትና ማወቅ ቢፈልግ ከዚህ መጽሐፍ ላይ በቀላሉ መረዳት እንዲችል ተደርጎ ጸሐፊው በምዕራፍ 7 ላይ የመጨረሻው የመጽሐፉን ማጠቃለያ ያደርጓል ማለት ነው። ከልብ ነው ማመሰግነው። በጣም መልክ በሚሰጥ ወይም ደግሞ መልእክት በሚሰጥ መልኩ የተቀመጠ ነውና ምናልባት ብዙ ጊዜ አጽዋማት በሚነሱበት ወይም አጽዋማት ላይ ትኩረት አድርጎ የሚጽፉ ጸሐፍቶች እንደነዚህ አይነት ለምሳሌ በቀላሉ ግን የሚታወቁ ግን ሰዎች ሊያውቋቸው የሚገቡ ጉዳዮችን በዝርዝር ሲያቀርቡ ይስተዋላልና በዚህ አይነት መንገድ ከተጻፉት ከዚህ በፊትም መጽሐፍቶች አይተናልና ጾም፣ ጸሎት፣ ምጽዋት የሚል በዶክተር ቃኘው ወልዴ የተዘጋጀ መጽሐፍትና እንደዚሁም በሌሎችም መምህራን የተዘጋጁ መጽሐፍቶች እንዲህ በሚቀርቡበት ሰዓት አንደኛ
ወቅቱን በትክክል አውቀነው እንድንጾም ይረዳናል። ሁለተኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጾምን ስታውጅ ወይም ደግሞ ጾምን ስታመጣ እንዴት ነው በይሆናለው ወይስ መጽሐፍ ቅዱሳዊ ይዘቱ ብቻ አይደለም፣ ታሪኩ ቅድም ባብራራው ልክ የታሪኩ የት መጣነትን ያመጣና ጾም ምንድነው የሚለው። አሁን ብዙ ሰው ጾም የሚያስተውል ሰው ጾም አለና ከዚህ መጽሐፍ ላይ እጅግ ሲያነቡት የሚደነቁበት እኔ እየጾምኩ ነው ወይስ አይደለሁም የሚለውን ራስህ ወስነ ራስህ በራስህ ላይ የምትፈርድበትን ሚዛናዊ የቱ ጋር እንዳለ የሚያሳይበት ስዕላዊ በሆነ መንገድ አስቀምጦታል። ለምሳሌ እጾማለሁ ሲል አንድ ሰው እንዴት ነው ጾምን የምትረዳው? ከፍቺ ጀምሮ ያለበትን መንገድ እንግዲህ አስቀምጦታልና ከዚህ አንፃር እስቲ ምዕራፍ 1 ላይ ጾም ምንድነው ብሎ እንዴት አብራራው? ያው ብዙ ሰው ጾም ሲታይ ፍትሐ ነገሥት አንቀጽ 15 ላይ ያለውን አንስተው ከውሃና ከምግብ በታወቀ ጊዜ መከልከል መሆኑን ብቻ ሳይሆን ጾም ራሱ ምንድነው እንደ መጽሐፍ ቅዱሳዊ አውዱ የሚለው ሰፋ ያለ መነሻዎች ሰጥተዋልና ከዚህ አንፃር የይዘት ትንተናዎች በየምዕራፎች እየመረጥን እስቲ ብንመለከት የሚለውን ነው። መልካም። በምዕራፍ 1 ላይ ያው ቅድም እንደተናገርነው በይበልጥ የጾምን ምንነት በደንብ አድርገን እንድንረዳ በሚያደርግ ሁኔታ ሰፊውን ሐሳብ ያዘው በመጽሐፉ ላይ ይህን ሐሳብ ነው። በዚህ ሐሳብ ውስጥ የተጠቀማቸው ሐሳቦች በጣም እጅግ ሰፊዎች ናቸው። ቤተክርስቲያናችን ከምትጠቀመው ከፍትህ መንፈሳዊ እስከ መጽሐፈ መነኮሳት ድረስ በጣም ሰፊ ሐሳቦች ተቀምጠዋል። እጅግ ደስ በሚል ሁኔታና ተመልካቾቻችን እንዲያነቡ ምን ጋብዘው የሆነው በሰፊው በእያንዳንዱ ቦታዎች ላይ ምን ተብሎ እንደተጠቀሰ ማየት እንድንችል ያደረገበት ነው። ከዚህ መካከል ላይ ጥቂቱን ብቻኛ እናንሳና ሌሎቹን ግን ተመልካቾቻችን እንዲያነቡ እንጋብዝ። ይሄ መጀመሪያው ሐሳብ የፍትህ መንፈሳዊን ቅድም አንተም ስታነሳ የነበረውን ሐሳብ ያስቀምጣል። የቤተክርስቲያናችን ፍትህ መንፈሳዊ መጽሐፍ እጅግ በጣም ልዩ የሆነ መጽሐፍ ነው በቤተክርስቲያናችን ትምህርት ላይ። ለምን አንድን ትርጉም በምን አይነት ሁኔታ እንደሚሰጥ ስንመለከት የሆነ ነገሮችን እንዴት መረዳት እንዳለብን በግልጽ ስለሚያሳይ፣ የመጀመሪያው አንድን ቃል ሲተረጉም ከትርጉም በኋላ ላይ አብረው የሚሄዱ ነገሮችን ያስቀምጣል። ከዚህ ይሄ ከትርጉም በኋላ የድርጊቱን ምክንያት የድርጊቱን ውጤት በሚያሳይ ሁኔታ ተቀምጧል። አሁን ጾምንም ሲተረጉምን ብሎ ተርጉሞታል። ልክ አንተ ቅድም እንዳነሳኸው በሕግ በታወቀ ጊዜ ከጥሉላት ምግቦች መከልከል ብሎ ያስቀምጥና ይላል። ይህን ካስቀመጠ በኋላ የሚከለከለው ሰውየው ለምንድን ነው? ወይ ደግሞ እያንዳንዱ ክርስቲያን ይህንን ሕግ ጾም የተባለውን ሐሳብ ሲሰማ ትርጉሙን ከማወቅ ባለፈ የሚከለከልበትን ምክንያት እንዲያስቀምጥ እንዲህ ይላል። አምላኩና ፈጣሪው የሆነ እግዚአብሔር እርሱን ወዶ የሰራለት ሕግ ነው። አሁን እግዚአብሔር ይህንን የጾም ስርዓት እንኳን ሲሰራ ለፍጥረታቱ ወዷቸው የሚጠቅማቸው ርብ ጥቅም የሚሆንላቸው ለነሱ እንደሆነ ይህን በማወቅ ለአምላኩ በመታዘዝ ሲያደርገው ውጤቱን አብሮ ሲያስቀምጥ የኃጢአት ስርየት የሚያገኝበት፣ ይሄ ብቻም አይደለም ዋጋ የሚበዛለት እግዚአብሔር አምላክ ወዶ ፈቅዶ የሰጠን ሕግ እንደሆነ ለማሳየት አንተን ወዶ የሰራትን ሕግ ለዚች ሕግ በመታዘዝ ነው የሚለው። ለዚች ሕግ በመታዘዝ ያደረጋት እንደሆነ የሚያገኘውን ጥቅም አብሮ ሲያስቀምጥ ምን ብሎ ያስቀምጣል? አንደኛው የኃጢአት ስርየት ነው። ሁለተኛው ደግሞ ትሩፋት ላይ በትሩፋት መጨመር ወይ ደግሞ ዋጋ ማብዛት ነው። ይህቺ የምትታየው ስጋ ለነባቢት ነፍስ እንድትገዛ የሚያደርግ ነው እያለ ፍትህ መንፈሳዊ ላይ ያለውን ሐሳብ ያስቀምጣል። በዚህ ውስጥ የጾምን ትርጉም፣ የድርጊቱን ምክንያትና የድርጊቱን ውጤት ሶስቱን ሐሳቦች አስቀምጦ ይጀምራል። በመቀጠል የታላቁን አባት የማር ይስሐቅና የአረጋዊ መንፈሳዊን ሐሳቦች ያስቀምጣል። እጅግ የሚያስደንቁ ሐሳቦች ስለሆኑ ተመልካቾቻችንም እንዲያነቧቸው ከዚሁ መጽሐፍ ላይ እየጠቆምን ታላቁ አባት አረጋዊ መንፈሳዊ ምን ይላል? ጾም ከምግብ ብቻ መከልከል አይደለም ይላል። ከምግብ ብቻ መከልከል አይደለም። አሁን ከምግብ ብቻ መከልከል ብለን እንዳናስበው አረጋዊ መንፈሳዊ ከምግብ ብቻ መከልከል ጾም አይደለም። ከዚህ አልፎ ይላል ሰውነትን ለእግዚአብሔር ከመገዛት ለቅድስና አገልግሎት ወይ ደግሞ ለቅድስና ስራዎች ከመትጋት የሚከለክሉ ነገሮች ሁሉ ከነዚህ መከልከል ጾም ነው ይላል። አሁን ሁለት ሐሳቦች ነው የሚያነሳ አረጋዊ መንፈሳዊ፣ ለእግዚአብሔር ከመገዛት ለጽድቅ ስራ ከመትጋት ይላል። አሁን ይህንን ብዙዎቻችን ጾም እንደሆነ ማናስብ አይነት ጉዳይ ነው። ብዙ ሰው የመራቡና የመጠማቱን ጉዳይ ብቻ ነው የሚያስበው። ነገር ግን ሰውነታችን ለእግዚአብሔር ከመገዛት ለጽድቅ ስራ ከመትጋት የሚከለክሉ ነገሮችን ሁሉ ከነዚህ መታቀብም ጾም እንደሆነ ያስቀምጣል። ማር ይስሐቅ ይህንን ሐሳቦች ወይ ደግሞ የጾምን ሐሳብ በሰፊው ከሚያትቱ አባቶች መካከል አንደኛው ነው። እሱ ሲያስቀምጥ ነው እንዲህ ይላል። ጾም ምንድናት የምትለኝ ከሆነ ይላል ማር ይስሐቅ፣ ጾም የስራ ሁሉ መጀመሪያ ናት እላለሁ ይላል። የስራ ሁሉ መጀመሪያ ናት ብሎ ወረድ ብሎ የጾምን ከሌሎች የመንፈሳዊ ተጋድሎች ጋር አገናኝቶ ሲያስቀምጥ እንዲህ ያለ ያስቀምጣል። የድንግልናና የንጽህና ጌጥ ናት ይላል። ጾም የድንግልናና የንጽህና ጌጥ ናት። ይህች ጾም የወንጌል ስራ ሁሉ መጀመሪያ ናት። መስራቿ ክርስቶስ ልክ እንዳሳየው ደቀ መዛሙርቱን ከሱ ተከትለው እንዳሳዩት የወንጌል ስራ መጀመሪያ ናት ይልና ወረድ ብሎ
የጸሎት እናት ናት፣ የአርመሞም እህት ናት፣ የእንባ ደግሞ ምንጭ ናት ይልና ይህች ጾም ጠቅላላ ብስንጠቀልላት ይልና የመልካም ነገር ሁሉ መፍለቂያ ምንጭ ናት። አሁን እያንዳንዱ ሰው መልካም ነገር ማድረግ ቢወድ መልካም ነገር መስራትን ቢፈልግ ይህችን ጾም ገንዘቡ ሊያደርጋት እንደሚገባ ያሳይና ወረድ ብሎ የሚጾሙና የማይጾሙ ሰዎች የሚያገኙትን ጥቅም አብሮ አጠቃሎ ሲያስቀምጥ እንዲህ ይላል። የጾምን ጥቅም ባለመረዳት ጾምን የናቀ ሰው ደግሞ ይልና ይላል ይህችን ጾም የናቀና ያቀለለ በጎ ነገር ሁሉ ከራሱ ላይ ያራቀ ይላል ማለት ይሰቅ። አሁን ይህችን ጾም ባለመረዳት የናቃትና ያቀለላት ሰው ዋጋ ሁሉ የሚያጣ በጎ ነገር የሚርቀው እንደሆነ አስቀምጧል። ጸሐፊያችንም ደግሞ እጅግ ሰፊ ሐሳቦችን ከዚህ ጋር አብሮ አስቀምጧል። የጾምን ትርጉም በቤተክርስቲያን ሐሳብ ውስጥ ወይ ደግሞ በቤተክርስቲያን ትምህርት ውስጥ የሚገለጡት ወደ 6 ወደ 7 ሐሳብ አስቀምጧል። ከዚያ መካከል ላይ ሁለቱን ሐሳቦች እኛ በነጥብ ያሉትን እንመልከትና ወደ ቀጣይ ሐሳባችን ለመሄድ እንዲያመቸን የመጀመሪያው እንደ የሚል ሐሳብ አስቀምጧል። አንደኛው አድርግ የተባለውን ማድረግ ነው፣ አታድርግ የተባለውን ደግሞ ከሱ መከልከል፣ ህግንና ስርዓትን መጠበቅ ጾም ነው ብሎ የሚለውን ሐሳብ አስቀምጧል። ይህንን ሐሳብ ያነሳነው ለምንድን ነው? ጾም ሁለቱም ሐሳብ ያለባት ህግ ስለሆነች ነው። አንደኛው አድርግ የሚል ህግ አላት፣ ሁለተኛው አታድርግ የሚል ህግ አላት። ለምን? አባቶቻችን ህግ ራሱ ማለት አድርግ ብሎ የሚያዝ ነው፣ አታድርግ ብሎ የሚከለክል ነው የሚል ሐሳብ ስለሚያስቀምጡ ጾም ይላል ሁለቱንም ሐሳብ ትይዛለች። እንዴት አድርጎ ቢባል የመጀመሪያው ይላል አድርግ በሚለው ሐሳብ ውስጥ ምን ተቀምጧል ከተባለ ቀዳሚው አድርግ በሚል ሰውነት መልካም ነገርን እንድትለማመድ ያደርጋል ይላል። ሰዋውን በሚጾም ሰዓት ላይ ህዋሳቱ ሁሉ ለእግዚአብሔር የሚገዛ እንዲሆን ሲያደርግ ህዋሳቱ ለቅድስና የሚገዙ መልካም ነገርን የሚለምዱ ይሆናል። በማድረግ ህዋሳቶቻችን ለቅድስና ስራ የተዘጋጁ ይሆናል። ስለዚህ በማድረግ ውስጥ የቅድስናን ስራ መለማመድ የሚገኝባት ደገኛ ስርዓት ናት ይላል። ሁለተኛ ወረድ ብሎ አታድርግም የምትል ህግ ናት ይላል። አታድርግ የሚለው ለጾም የማይገባውን ስራ አታድርግ ነው ይልና ህዋሳትን ሁሉ ከኃጢአት ይጠብቃል ይላል። አሁን ለዚህ በጾም ውስጥ አንድ ሰው ከሚያገኛቸው ትልቅ ጥቅሞች መካከል አድርግ በሚል ቅድስናን የጽድቅ ስራን ይለማመዳል፣ አታድርግ በሚል ደግሞ ከኃጢአት ስራ ይጠበቅባታል። ስለዚህ መጽሐፉ ጸሐፊው ጠቅለል አድርጎ ጾም አድርግ ብላ ማድረግን የምታዝ አታድርግ ብላ ከማይገባ ነገር የምትከለክል ደገኛ ህግና ስርዓት ናት ብሎ ይህንን ሐሳብ አስቀምጦልናል። ሁለተኛው ጾም ምንድናት ካልከን ይላል ወይ ደግሞ ጾም ምንድናት የምትለኝ ከሆነ ከመላእክት ህብረት አንድ የምንሆንባት ናት ይላል። አሁን ይሄ ሐሳብ ያው ብዙ ሐሳቦች ተቀምጠዋል። ነገር ግን እጅግ በጣም ደስ የሚሉና ለልቦና የሚመስጡ ሐሳቦች ስለተካተቱበት ይህን ሐሳብ ያነሳ ነው። ከመላእክት ህብረት የምንካተትባት ናት። ታላቁ አባት አረጋዊ መንፈሳዊ በቅድሚያ ይላል በጥንተ ተፈጥሯችን የመላእክት ወንድሞች ነበርን ይላል። ጥንተ ተፈጥሯችን ያስብና የመላእክት ወንድሞች ነበርን። በጥንተ ተፈጥሮ ፍጥረታችን የመላእክት ጥበቃ የሚያስፈልገንም ነበርን። ነገር ግን ኃጢአት በሰራን ጊዜ ታላቅ ወንድም ታናሽ ወንድሙን እንደሚጠብቅ እንደሚንከባከብ መላእክት ታላላቅ ወንድሞቻችን ስለሆኑ እኛን ይንከባከቡ ይጠብቁን ዘንድ ከለላ ይሆኑልን ዘንድ እግዚአብሔር ለኛ አዘዘልን ይላል። ይህንን ህብረት ይላል ቀድሞ የነበረን ባልንጀሮቻችን የምንመስለውን ህብረት መኖር እንድንችል እግዚአብሔር ደግሞ ደገኛውን ህግ ምን እንሰራለን? ጾም እንሰራለን። ስለዚህ ከህብረታችን የምንገባበት ነው ይልና ይህንን ሐሳብ መምህራችን ሊቀ ሊቃውንት ስምዐ ኮነ መላክ በጻፉ ሥርዓተ ቤተክርስቲያን የሚለው መጽሐፍ ላይ ስለ ጾም ሲናገሩ አንድ ሐሳብ ይናገራሉ። በመላእክት መካከል ላይ የነበረውን ሐሳብ ይልና ሐሳብን በማየት ሰው ሲጾም እንዴት መላእክትን ሊመስል እንደሚችል አንድ ሐሳብ ያስቀምጣሉ። ይሄም ይላሉ በመላእክት ዘንድ ሁለት ሐሳብ ተነስቶ ነበር ይላል። ሁለት ሐሳብ። አንደኛው ወገን ያሰበው ሐሳብ ማን የፈጠረን የሚል ሐሳብ ነበር ይላል። የዚህ ሐሳብ ውጤት መጨረሻው ምንድነው ቢባል እግዚአብሔርን ማግኘት ነው ይላል። ለዚህ ይልና ልክ ሰው መላእክን መምሰል ሲጀምር እግዚአብሔርን ማሰብ ይጀምራል ይልና አንተ መላእክን ስትመስል እግዚአብሔርን ማሰብ ትጀምራለህ። የጾም የመጨረሻው ግቧ ምንድነው ቢባል እግዚአብሔርን ማሰብ መቻል። በዘመነ ሐዲስም ያለው የመጽሐፋችን ትርጓሜ እግዚአብሔርንና መንግስቱን መራብ ማለት ጾም መጾም ማለት ነው የሚል ሐሳብ ስለሚሰጠን መላእክትን ምን መስለው እግዚአብሔርን ማሰብ ስንጀምር። ለዚህ ሁለተኛው ወገን ግን ከእግዚአብሔር ወጥቶ በትዕቢት እኔ ፈጠርኳቸው ሲል እንሰማለን። የመጀመሪያው ወገን ግን አንድ ሰው በምድር ላይ ሲኖር ማን የፈጠረኝ ምንድነው የማደርገው ወዴት ነው የሚሄደው የሚለውን እግዚአብሔርን ማሰብ እንዲችል ጾም የተሰራች ህግ እንደሆነች በዚህ ሐሳብ ውስጥ ተቀምጧል። ይህንንም አባቶቻችን ጠቅለል አድርገው ጾም መላእክትን እንመስላለን ከመላእክት ነው ከፍ ስንል ራሱ ባለቤቱን እግዚአብሔርን የምንመስልበት ህግ ናት በሚል ከዚህ ህብረት እንደምንሳተፍ በዚህ ሐሳብ ውስጥ ተቀምጧል። ይህንን በማንሳት ያው የመጀመሪያ የጾምን ትርጉም መጽሐፉ ወይ ደግሞ ጸሐፊያችን በዚህ ልክ አስቀምጧል። ከዚህ በመቀጠል ያው
የጾምን ስንት አይነት ጾም አለ የሚል ሐሳብ ተቀምጧል በዚህም የቤተክርስቲያናችን ትምህርት የሚሆነው 3 አይነት ጾም እንዳለ አስቀምጧል። አንደኛው የአዋጅ ጾም ነው። የአዋጅ አጽዋማት የሚባሉት ያው 7 አጽዋማት የሚባሉ ናቸው። እነዚህ 7 አጽዋማት ያው አሁን ቤተክርስቲያናችን ከ7 ዓመት ጀምሮ ያለ ህፃን እንዲጾመው የሚገደድበትና ከሊቅ እስከ ደቂቅ ወይ ደግሞ ከታላቅ እስከ ታናሽ ድረስ ሁላችንም የምንጾመው በስርዓትና በቀኖና የተወሰነልን እንደሆነ ያስቀምጣል። ይሄኛውም ደግሞ ያው 7 አጽዋማት የሚለው ከምንጾመው ከአብይ ጾም ጀምሮ ያሉትን 7 አጽዋማት የሚያካትት ነው። ሁለተኛው የፈቃድ ጾም የምንለው ወይ ደግሞ በቤተክርስቲያናችን አንድ ሰው ስጋውን ለነፍሱ ለማስገዛት፣ ሁለተኛም ደግሞ ትሩፋት ይሄ ደግሞ ከእግዚአብሔር ዘንድ ዋጋ ያገኝበት ዘንድ ከፈለገ፣ እንደገናም ደግሞ ለነፍሱ ስንቅ ለሚያስ ሲፈልግ በራሱ ፍቃድ የሚጾማቸው ጾሞች ግዴታ ያልሆኑበት ነገር ግን በራሱ ወዶ ፈቅዶ የሚጾማቸው ጾሞች እነዚህ የፍቃድ አጽዋማት እንደሚባሉ ተቀምጧል። የፍቃድ አጽዋማት ያው ከሚታወቁት መካከል ላይ እንደ ጾመ ጽጌን የመጨረሻው ደግሞ የዓመቱ መጨረሻ ላይ ያለው የጳጉሜ ወይ ደግሞ ጾመ ዮዲት እየተባለ ቤተክርስቲያናችን ትምህርት የሚታወቀውን አጽዋማት ከፍቃድ ጾም እንደሚካተቱ አስቀምጧል። ሶስተኛው የንስሐ ጾም የሚባለው የንስሐ ጾም የሚባለው አንድ ተነሳይ ከንስሐ አባቱ ጋር በመነጋገር የሚይዘው የሚጾመው ጾም ይሄ ሶስቱ ሐሳብ ወይ ደግሞ ሶስቱ የአጽዋማት አይነት ተብለው በቤተክርስቲያናችን ትምህርት ተቀምጠዋል። እነዚህ አጽዋማት ያው ጠቅለል አድርገን ስንመለከታቸው በቤተክርስቲያን ትምህርት ከንቱ ውዳሴ ያለባቸውና ከንቱ ውዳሴ የሌለባቸው ብሎ ጻፊያችን ማስቀምጧል። በዚህ ውስጥ የምንመለከተው አንደኛው ይላል ከንቱ ውዳሴ የለበትም ይላል። አሁን የምንጾመው የአብይ ጾም እያንዳንዱ ክርስቲያን ሊጾመው የሚገባ ነው። አሁን ክርስቲያን ይህንን ጾም ትጾማለህ ተብሎ ሲጠይቅ አዎ ጾማለሁ ብሎ ሊናገረውና በድፍረት እንደውም ሌሎች ወንድሞቹን ጾሙ ብሎ ሊያስተምር የሚገባ እንደሆነ ያሳያል። ለምን ይሄ በቤተ ክርስቲያን ሕግ የተቀመጠ እያንዳንዱ ክርስቲያን እንደው ይላል ይሄንን ጾም ስለ ጾም የሚደነቅ አይደለም። እንደው ጻፊያችን ያስቀምጣል እንደው የሚደነቀው ምንድነው ባይጾም ነው መደነቅ ያለበት። አሁን የማይጾም ሰው ስታገኝ እንዴት ላጾም ትችላለህ ብሎ አንተ ክርስቲያን ሆነ ሳለ እንዴት ይሄንን የአዋይ ጾም ሳትጾም ትቀራለህ ተብሎ ልትደነቅ የሚገባው በሱ ነው እያለ ውዳሴ ከንቱ የሌለበት ጾም ተብሎ ይነገርለታል። ሁለቱ ግን በሰዎች ዘንድ ውዳሴ ከንቱ ሊያሰጥ የሚችል ስለሆነ ቤተክርስቲያናችን ከጾም ይልቅ ፍቅር ይበልጣል ብሎ በአባታችን በአቡነ ተክለ ሃይማኖት ገድላይም እንደተቀመጠ ይህንን ጾም ሲጾም ግን ሰው ባልንጀራው ታሞ እንኳን ቢመጣ ከቤቱ ቢመጣበት የአዋጅ ጾም ያልሆነ የፍቃድ ጾምና የንስሐ ጾም ላይ ከሆነ ከእርሱ ጋር አብሮ ሊበላ ጾም ያለው ብሎ ባልንጀራው ሳይበላ እንዳይሄድ ከሱ ጋር እስኪበላ ድረስ የሚያደርስ ፍቅር የምትበልጥበትና ይህንን በሰዎች ዘንድ ሊናገረው የማይገባ ሆኖ ወይ ደግሞ ከንቱ ውዳሴ ያለበት ቢናገር ከንቱ ውዳሴ የሚሆንበት ተብሎ በሁለት ተከፍሎ ተቀምጧል። ይህንን በአጽዋማት ወይ ደግሞ ስንት አይነት አጽዋማት አሉ በሚል የተካተተ ሐሳብ ነው። ወረድ ብሎ ያው የጾም ጥቅሞችን አንስቷል። አሁን ጾም የምትጠቅመው ምንድነው እንዴት ነው የምትጠቅመው የሚል መጀመሪያ ካነሳናቸው ሐሳቦች ጋር የተወሰነ ይገናኛል። ከዚህ መካከል ላይ ሁለት ሐሳቦችን እናንሳ። አንደኛው በትክክል እንድንረዳው የሚያደርገው እግዚአብሔር ለኛ የሚጠቅመንን ሕግና ስርዓት የሚሰራ ስለሆነ የመጀመሪያ የጾም ጥቅም ራስን መጠበቅ። አሁን ለምን እግዚአብሔር አምላካችንም አባታችንም ነው። ስለዚህ አባታችን ስለሆነ የማይጠቅመንን ነገር አይሰጠን፣ የሚጠቅመንን ስለሚሰጠን የጾም የመጀመሪያው ጥቅም ምንድነው ከተባለ ራስን እንዲጠብቃል። አሁን ሰው ራሱን እንዲጠብቅ በስጋውም በነፍሱም ዋጋ እንዲያገኝበት መጾም እንደሚገባው ያው አሁን ላይ በቤተ ክርስቲያናችን ከጥንት ጀምሮ የሚታወቅ ነው። በሳይንሱም ዓለም ደግሞ አሁን አጽዋማት ምን ያክል ለሰውነት እንደሚጠቅሙ የተረጋገጠበት ሁኔታም አለ። ለሰው ጾምን እንደ መድኃኒት እስከማዘዝ ድረስ የደረሱበት ሁኔታም ስላለና ራስን መጠበቅ የመጀመሪያው ጥቅሙ ተብሎ ይቀመጣል። ይሄንን ሊቁ ቅዱስ ያሬድ እንዲህ ይላል፣ ጾም ይላል ልጓም ነው ይላል። ጾም ልጓም ነው ፍሬውም እጅግ ጣፋጭ ነው ብሎ ሁለት ሐሳብ ያስቀምጣል። ልጓምም ፍሬውም እጅግ የሚጠቅም ነው ወይ እንጠቀምበታለን ይላል። አሁን ልጓምን ከፈረስ ጋር ያያይዝና እንዲህ ይላል፣ አሁን ልጓም ለፈረስ 3 ጥቅም ይሰጠዋል ይላል፣ ወይ ደግሞ 3 ነገር ያደርገዋል። ልጓም ያለበት ፈረስ ይላል ራሱም አይጠፋም፣ ያን ፈረስ ጥፋት አያጠፋም ይላል። አሁን ልጓም የተደረገበት ፈረስ ራሱም አይጠፋም፣ ጥፋትም አያጠፋም። ስለዚህ ልጓሙ 3 ነገር የሚጠቅመው ይልና አንደኛው እንዲህ ይላል የሚያነሳለትን ሐሳብ፣ ልጓሙ ፈረሱን ከመጠን በላይ ሲሮጥ ይላል እንዲይዘው ወይ ደግሞ መያዝ ባለበት ቦታ ላይ ቆንጠጥ አድርጎ እንዲይዘው ያደርገዋል። አንድ የመጀመሪያው ይሄ ነው ይላል። ሁለተኛው ሲዘገይ ደግሞ ይላል ፈረሱን ያፈጥነዋል ልጓሙ። ሶስተኛው ሐሳብ የሚያነሳው ደግሞ ይላል ፈረሱ በየትኛው አቅጣጫ መሄድ እንዳለበትና የት ጋር መቆም እንዳለበት ምን ያደርገዋል ቦታ መንገድ ይመራዋል ይላል። ጾም ልክ እንደዛ ናት ይላል። አንድ ክርስቲያንን እንደ ልጓም አድርጋ ትይዘዋለች። የመጀመሪያውና ቀዳሚው ይላል እጅግ በሮጠ ሰዓት ይልና ይህ ሰው
ሰው ሆኖ እንደተፈጠረ ወይ ደግሞ ሰው ሆኖ ስለተፈጠረ ስጋዊ ደማዊ ጠባይ ያለው በልቶ ጠጥቶ ፍቶት አስቸግሮት ወይ ደግሞ ከኃጢአት እንዳይገባ ጾም እንደ ልጓም ምን ታደርገዋለች? ትገድበዋለች። አሁን በስሜትና በፍላጎቱ ብቻ እንዳይኖር የምትጠብቀው ትሆናለች ይላል መጀመሪያ። ሁለተኛው ሐሳብ ደግሞ ይላል ይሄኛው ሲዘገይ እንዲፈጥን ያደርገዋል ይላል። እኛ ባለንበት ህይወት ልክ ስንጾም የሚበልጥ የቅዱሳንን ተጋድሎ የሚበልጥ በጾም የተገኘን ዋጋ እያሳየች ጾም ወደ ተሻለው የቅድስና መንገድ እንድንሄድ ታደርጋለች። በመጨረሻ ሶስተኛው ጾም ትመራለች ነው። ከመጨረሻው ከመዳረሻው ታደርሳለች ነው። የመጨረሻው ክርስቲያን ሲጾም መዳረሻውና የሚያየው መነጽር እግዚአብሔርን ይሆናል። አሁን አምላኩን እግዚአብሔርን ከፊት ለፊት እየተመለከተ እንዲሄድ የምትመራው ደገኛ ልጓም ጾም መሆኗን ሊቁ ያስቀምጥና እንዲህ ይላል ወዳጄ ሆይ የሚበላና የማይበላ ሰው ልዩነቱን ሲያስቀምጥ በሁለቱ መካከል ያለው ንጽጽር መጽሐፉ ላይም ተጽፎ ያለውን እንዲህ ያለ ያስቀምጣል። የበላ ስጋ ይላል። አሁን የበላ የሚበላ አሁን ጾምን የማያውቅ መብላትን ብቻ የለመደ ሰውን ሲያስቀምጥ እንዲህ ይላል የበላ ስጋ ኃጢአትና እርኩሰት ይላል ሁሉ ጊዜ ያሰኘዋል። ኃጢአትና እርኩሰት ለምን ይታወቃል አይደል? ስንበላ ደማችን ይሞላል። ከጉልጥምጥሚት የሞላ ደም ደግሞ ይቺ ደመ ነፍስ የምትባለዋ ወይ ደግሞ ኃይለ እንስሳ የምትባለውን ያመጣል። ሰው ያኔ ፍቶት ይጸናበታል። የሚጾም ሰው ግን ይላል በጾም የተገራ ሰውነት ደግሞ ይላል ምግባርና ትሩፋት ከሱ ይመነጫል ወይ ደግሞ ገንዘብ ያደርጋል። ወረድ ይልና ይላል የበላ ስጋ መብላትን ይመኛል። አሁንም ድጋሚ መብላትን ነው የሚመኘው። አሁን መጾምን ስለማያውቅ መብላትን ይመኛል። የጾመ ስጋ ግን ይላል ታቅቦንና ቅድስናን ያስባል ይላል። አሁን የበላ ሰው መብላትን ይመኛል። የሚጾም ሰው ግን ይላል ታቅቦን ቅድስናን ያስባል። ይወርድና የበላ ስጋ ይላል መብልን በመውደዱ ምክንያት እስከ ክህደት ይደርሳል። ክህደትን ይሻል። ነገር ግን ይላል በጾም ይሄ ጾምን ገንዘብ ያደረገ ስጋ ደግሞ ይላል ቅድስና ከሱ ይመነጫል፣ ገንዘብ ያደርጓል። ለዛ ነው ታላቁ አባት ርቱ ሃይማኖት የሚባለው መጽሐፋችን ላይ ምን ይላል? ከጾም የስጋ ቅድስና ይመነጫል፣ ከስጋ ቅድስና የነፍስ ቅድስና ይመነጫል። ያኔ ሰው እግዚአብሔርን ማየት ይጀምራል። ልክ ልቡ ንጹህ ሲሆን እግዚአብሔርን ማየት እንደሚጀምረው ይደርሳል እያለ የጾምን ጥቅም በዚህ ልክ ያስቀምጣል። ሁለተኛው ከኛ ህይወት ጋር የሚገናኝ የጾምን ጥቅም ሲያስቀምጥ ይላል ማህበራዊ ህይወትን ያሳድጋል ይላል። አሁን ይችን ሐሳብ እንድናነሳ ይፈልግነው አሁን ካለንበት ማህበራዊ ህይወት አንፃር በደንብ መታየት ስላለባት ነው። ለምን ይችን የጾም ደገኛ ስርዓት ህግ የተረዳ ራሱን በዛ ልክ ያስተዳደረ ወይ ደግሞ የተረዳና ራሱን በዛ ልክ የሚመራ ሰው ይላል መጀመሪያ ያ ሰው ክርስቲያን ይሆናል፣ ትክክለኛ ክርስቲያን ይሆናል። ራሱን የሚገዛ ቅድስናን የሚያውቅ ክርስቲያን ይሆናል። አንድ ሰው ክርስቲያን ሲሆን አብሮት የሚሆን ሰው ክርስቲያን ይሆናል። ለዚህ ክርስቲያናዊ ቤተሰብ ይፈጠራል። ክርስቲያናዊ ቤተሰብ ሲፈጠር ይላል ይሄ ክርስቲያናዊ ቤተሰብ መልካም ጉርብትናን ይፈጥራል። አሁን አኗኗራችን ከግለሰብ ወደ ቤተሰብ ከቤተሰብ ወደ ማህበረሰብ ነው የሚያድገው። ለዚህ ትክክለኛ ክርስቲያን ሆኖ በጾም የተገራ ሲሆን ይላል እርሱ የፈጠረው ክርስቲያናዊ ቤተሰብ መልካም ጉርብትናን ይፈጥራል። መልካም ጉርብትና መተሳሰብን ያመጣል ይላል። መተሳሰብን ለምን ይህ ሰው ይላል በሚጾም ሰዓት ላይ የሰዎች ድካም ይገባዋል፣ የሰዎች ረሃብ ይገባዋል፣ የሰዎች መከራና ችግር ይገባዋል። በራስ ውስጥ እነዛን ሰዎች መመልከት ይጀምራል። ለዚህ መተሳሰብን ያመጣል። መተሳሰብ ወደ እርስ በእርስ መዋደድ ያመጣል። ለዛ ነው እርስ በእርስ መዋደድ ሲጀምር ሰው ደግሞ ይላል የእግዚአብሔርን ሕግ ይፈጽማል። የጌታ የመጨረሻ ትእዛዜ በእርሱ ዘንድ ያለችው እርስ በእርስ መዋደድን ያውቃል። ሰውን የማይወድ ሰው እግዚአብሔርን መውደድ አይችልም። ለዚህ ይህንን ጥቅም ሲያሳይ ማህበራዊ ጥቅማችን በጾም ውስጥ የተገለጠው እርስ በርስ መዋደድና የመጨረሻውን የእግዚአብሔርን ፍቅር የምናስብበትን ባልንጀራችን መውደድን ያሳየናል ብሎ ያስቀምጥና ይላል ወረድ ብሎ በማህበረሰብ መካከል ችግር የሚፈጥረው ምንድነው ይላል ይቺ ክፉ ምላስን መታመጣው ሐሳብ ነው ይላል። አሁን ብዙ ጊዜ ሰዎች የሚጋጩት ሰዎች የሚጣሉት ባሉባልታና በሐሜት ነው ይላል። ልክ ሰው ግን ክርስቲያናዊ ጾምን መጾም ሲጀምር ምላስና አንደበቱ ምጹም ስለሆነ አሉባልታ ይጠፋል፣ ክፉ ንግግር ይጠፋል። ክፉ ንግግርና አሉባልታ ከጠፋ ሐሜት ከራቀ ሰው ጸብን ከየት ያመጣ ይላል። ስለዚህ በመካከላችን ላይ ጸብን የሚዘራው ምላሳችን ነው። በጾም ከተገታ ደግሞ ይሄኛው ይላል መልካም ነገር የሚገለጥበት ማህበረሰብ ይሆናል። ማህበረሰባችን መልካም ከሆነ ደግሞ እንደ ማህበር ሀገራችን ደግሞ ሰላም ትሆናለች። ስለዚህ የጾም ጥቅም ማህበራዊ አንድነትን፣ ትስስርና ክርስቲያናዊ ህይወትን የምትገልጥ እንደሆነች ያስቀምጥና በመጨረሻ ስለ ህዋሳቶቻችን የስሜት ህዋሶቻችን የሚባሉትን ሐሳብ ያስቀምጣል። ይሄ ሐሳብ ያው እጅግ በጣም ሰፊ ሐሳብ ነው። ለምን የስሜት ህዋሶቻችን የቤተክርስቲያናችን መጻሕፍት እንደሚናገሩ ጽድቅም ኃጢአትም የሚገባባቸው መስኮቶች ምንድናቸው ካልከኝ የስሜት ህዋስ ነው ይላል። የስሜት ህዋሶቻችን 5 ናቸው እኛ በመናውቃቸው። በቤተክርስቲያን ትምህርት ደግሞ 10 የስሜት ህዋስ አለው ሰው ይባላል።
ለዚህ አምስቱ ውጫዊ ናቸው፣ አምስቱ ውሳጣዊ ናቸው። ከውጭ የምናቸው ሁሉ የራሳቸው ውስጣዊ ደግሞ አላቸው። ለዚህ ይሄ ሁሉ የተገለጠበትን እንዲህ ይላል። የመጨረሻው የጾም ትልቁ ጥቅማ ምንድነው ቢባል የስሜት ሕዋሶቻችን የቅድስና ምንጭ እንዲሆኑ ማድረግ ነው። ይሄንን በታላቁ አባት በአረጋዊ መንፈሳዊ ሐሳብ እንጠቅልለው ሐሳቡን ለመረዳት እንዲያመችን። አረጋዊ መንፈሳዊ እንዲህ ይላል። ወንድሜ ሆይ ይላል። ወንድሜ ሆይ ሲመክር ነው። ሕዋሳት አፋህን ሰርተ ቀተ ኑር ይላል። አሁን ሕዋሳት አፋ የሚባሉ ዓይንህን፣ ጆሮህን፣ ከዛን አፍንጫህን፣ ምላስህና እጆችህን ቀተ ሰርተ ኑር ይላል። ይህን ለምንድን ነው የሚያዘው ይልና ከሕዋሳት አፋ ወይ ደግሞ ከውጭ ካሉ ሕዋሳቶች የተነሳ ሞት ወደ ውሳጣዊ አካል ወይ ደግሞ ወደ ውሳጣዊ እነዚህ የስሜት ሕዋሶች ወደሚባሉት ይገባል ይላል። አሁን አንዳንድ ሰው ብዙ ጊዜ ልብ የማይላቸው ጉዳዮች ናቸው። ውሳጣዊዎቻችንን እንዴት አድርገው ብሩ ማድረግ እንዳለበት ብዙ ሰው ልብ አይልም። ግን ውሳጣዊ ብሩ እንዲሆን ውጫዊ ብሩ መሆን እንዳለበት ሲያሳይ ይላል። ሞት ወደ ውሳጣዊ ሕዋሳት ይገባልና አይነ ስጋ ይላል። የምታየው አይነ ስጋ አሁን የሚታየው አይነ ስጋ አይቶ ወደ አይነ ነፍስ ይላል። እዝነ ስጋ ሰምቶ ይላል ወደ እዝነ ነፍስ ይላል። ኃጢአትን ያስተላልፋል። አሁን ብዙ ጊዜ በአይኖቻችን ማናቸው ያልተቀደሱ ነገሮች ወደ ውሳጣዊ አካሎቻችን ገብተው ውሳጣዊ አይኖቻችን እግዚአብሔር እንዳዩ ነበር የተፈጠሩት። አሁን እግዚአብሔርን ሰው ማየት ያቃተው፣ እግዚአብሔርን መስማት ያቃተው በአፋዊ በሚታዩ አይኖቹ ቅድስናን ነገር ስለማያይ ክፉ ነገር ስለሚሰማበት ስለሆነ የጾም ትልቁ ህጓ ምንድነው ቢባል እነዚህን አካላት ለቅድስና ማብቃት፣ ለቅድስና ማዘጋጀት፣ ወደ እግዚአብሔር ወደ ማየት የምታደርስ ሕዋሳቶቻችንን በቀደስን ቁጥር እግዚአብሔር ማየት የምንችልበት እንደሆነ ለማሳየት በምዕራፍ 1 ላይ ተቀምጧል ወይ ደግሞ በዚህ ላይ ተገልጧል ማለት ነው። መልካም ጥሩ አድርገህ ያው መጽሐፉ ላይ ከተብራሩት ከሰባቱ ምዕራፎች የመጀመሪያው ምዕራፍ ሰፊውን ገጽ የያዘና ሰፊ ማብራሪያ የተሰጠበት ነው። እንግዲህ በጣም ዘርዘር አድርገህ በሚገባን መልኩ ነው በእውነት ያብራራኸውና ማንኛውም ሰው ሲጾም ምናልባት መጀመሪያ አካባቢ ስንነሳ ፍትሐ ነገሥት አንቀጽ 15ን አንስቶ ከውሃና ከእህል በታወቀ ጊዜ ለተወሰነ ሰዓት መከልከል ይላል። ከዛ በኋላ የጾም ወደ ኋላ ላይ ይመጣና የጾም ሰዓታቶች እንዴት ምናምን የሚሉትን እናገኛለን። ሕዋሳቶቻችን ላይ ግን ካልካቸው ምናልባት ያልዘረዘርናቸው ያገኙታል ብዬም ተስፋ ስለማ ከሕዋሳቶቻችን መካከል ጆሮ ይጾም ይላል። ለምሳሌ ጆሮ ምን እንደ መስማት እንዳለበት መጾም አለበት ይላል። እንደው አሁን በዚህ በጾማችን ወራት ውስጥ እንኳን አሁን ወቅታው የተከሰተውን ነገር ብንመለከት አንድ መጽሐፍን ዋቢ ማድረግ ይገባል። ዲያቆን ሄኖክ ኃይሌ የተረጎመው መጽሐፍ አለ፣ መንፈሳዊ አገልግሎት አገልጋይነት የሚል አንድ መጽሐፍ አለ እና እዛ ላይ አንድን የግብጽ መነኮስ አባት አንስቶ ስለ ጾም የጻፉበት በተለይ ዲጂታል ፋስቲንግ የሚሉትን ነገር አንስተው የጾም ወራት በሚገባበት ሰዓት ላይ ቴሌቪዥኖቻቸው ሁሉ ይዘጋሉ። እኚህ አባት ታሪኮቻቸውን ሲወስድ ለምንድን ነው ያን የሚያደርጉት? ዓለም የምታወራው አንዱ ሌላውን መግደሉን አንዱ ሌላው ጡንቻውን ማሳረፉን ስለሆነ ስለ ጌታዬ ስለ አምላኬ ሕዋሳቶችን የማስገዛበት ጊዜ ይሻማብኛል፣ ወይ አንዱን እደግፋለሁ ወይ አንዱን እኮንናለሁ። ጽድቅን አይደለም የሚናገሩትና ስለዚህ ሰውነቴን ዘግቼ እከተላለሁ ይላሉ። አሁን ጆሮዎቻችን ቃሉን ነው የሚሰሙት። ምንድን ነው የሚሉት? ሌላው ቀርቶ አሁን ኢራን፣ እስራኤል፣ አሜሪካ በሚያደርጉት ጦርነት ውስጥ የሁሉን ሰው ትኩረትና ሐሳብ ያንን መስማት በጾም ወራት። በተመሳሳይ ወቅት ግን ስለተገደሉት ኦርቶዶክሳዊ ወገኖቹ ማልቀስ በዚህ ጾም እኔ ስለበደልኩ ይሁን እኔን በነፃነት ያቆምከኝ በፈቃድ ያቆምከኝ ሌላው ወገን ግን የሚሞተው ስለኔ በደል ይሁን አቤቱ እነሱን አስብ የሚል እንኳን ጠፍቶ በዚህ ያደርጋል። ስለዚህ ነገሮች ሲዘጉ እግዚአብሔርን ሲከተሉ ሕዋሳቶችን ሁሉ ስትገዛ ቅዱስ ያሬድ እንዳስቀመጠው ጆሮ ይጹም ሲል የክርስቶስን ቃል ወንጌልን ብቻ ለመስማት ስታዘጋጅ ምን መስማት እንዳለብህ ትቆጠባለህ። መላካዊ ጠባይ ጋር የሚያገናኘው ይሄ ነው። ሰውና መላእክት በልዩ ተፈጥሮ መምጣታቸው ያመጣና ጾምን ሲያመጣ ወደ ፍጥረታዊው ሰው የመጀመሪያው አመጣ ብላና አትብላ። ቅድም ያብራራው እግዚአብሔር ከገነት ዛፍ ሁሉ እንዲበላ ሲሰጠው ብላና አትብላ ፈቃድህን ለእግዚአብሔር መተው። አንተ በዚች ምድር ላይ ስትኖር ሰው መሆንን እግዚአብሔር ያደረገልህን ዋጋ የሚታወቅ አንዱ ፈቃደ ስጋህን ለፈቃደ ነፍስ ስታስገዛ ነው። ይህንን በተውህ ጊዜ ዘላለማዊ ሰውነት ይጠፋል። ዘላለማዊ አምላክን የማምለክ ስሜትን ለእግዚአብሔር ማደሪያ የመሆኑ ጉዳያቸው ይጠፋና የስጋ ፈቃድ ይጸናል። ለዚህም ነው ቅዱስ ያሬድ አሁንም በዚህ ባብራራበት ጾም ለወጣቶች መታገስን እንደምታስተምራቸው ራስን መግዛት ያመጣና ቅድም ያብራራው ቃል እዚህ 62ኛው ገጽ ላይ እንዲህ ይላል። በተለይ አንደበት፣ ጆሮ፣ ምላስ፣ ሕዋሶች አሁን ሰው
ይጾማል ሲባል ውሃ እህል ውሃ መከልከል ብቻ አይደለም፣ ግፍን የሚሰራው ብቻ አይደለም። በምላሳችን በየደቂቃው ስንት ጊዜ ነው ሰዎችን የምናስቀይመው? በስራ ሰዓት በየቦታውና እንዲህ ይላል። ያዕቆብን መልእክት ያነሳና አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል፣ ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነም ያቃጥላል። ያዕቆብ 3:6 አንደበታችንን ከክፉ ነገር ካልገታን እንደሚፈረድብንና በገሃነም እንደምንቃጠል ነው። ሐዋርያው ያዕቆብ አንደበትን በእሳት መስሎታል። ትንሽ እሳት ጫካን ሁሉ እንደሚያቃጥለው አንደበትም ክፉ ነገራትን ተናግራ ክቡር የሆነውን የሰው ልጅ ሕይወት ስለምታናድድና ስለምታቃጥል የምታቃጥለውም በዚህ ዓለም ብቻ ሳይሆን በወዳኛውም ዓለም እንደሆነ ተገልጿል በማለት ልክ የስሜት መናደድ አንደበት ክፉ በሚናገር አንተ ተናግረ ሰውነትን ታሳድፋለህ። የሚሰማው ሰምቶ ወደ ውስጡ ባንተ ላይ ሌላ ነገር ቅይም ሌላውም ነገር ሲያመጣ ይሄ መላካዊ ጠባይ በአርምሞ መመሰጥ እግዚአብሔርን ብቻ ማየት መጾም መስገድ ሕዋሳትን ማስገዛት ይጠፋና ሌላ ነገሮችን ያመጣል። ቅድም ማህበራዊ የሚንድበትን ያመጣው ከዚህ የተነሳ ነው። ሰዎች ከሚናገሩት የተነሳ እንዴት በሕዋሳቶቻችንም መጾም እንዳለብን እያብራራ ይገልጻል። እነሱ ያንብቡት ሰፊውን ስለ ጾም ጥቅምና ይዘት። አንድ ሰው ሲጾም ራሱን መጠበቅ ማለት ምን ማለት ነው? እኔ አንተ ስንጾም ይሄ ያዋጅ ጾም ሲባል በመጀመሪያ ራስን ነው ከክፉ ነገሮች ምትጠብቀው። እግዚአብሔርን በሰውነት እንዲያድር መንፈስ ቅዱስ እንዲቀርብ የምታደርግበት መሆኑን ያነሳና ያብራራ ይመጣልና እስቲ ሰፊውን ገለጻ እዚህ ላይ አድርገናልና 7 ምዕራፎች አሉ። እየመረጥን ሌሎች ከጥንት ጀምሮ በዘመናት እየከፈለ ምዕራፍ 2 ላይ ያለውን እስቲ በወፍ በረር ብታስቃኘን።